የቤተ ክርስቲያን አካሄድና አሰራር አይመቾትም? ይሄ ሁሉ ኦርቶዶክሳዊ ጅል ይመስሎታል እንዴ? እኛ ኦሮሞ ጳጳስ የለን እርሱ አልተጸጸቱም ነው የኛ ጥያቄ። አሁን ይቅርታው ይቅርታ አይደለም። እንደው የመኖክሴ ፖለቲከኛ ደግሞ ጫካይ ነው። ይቅርታ አላሉም። የግድያ ሙከራ ተደረገባቸው። ይህም በተመለከተ ሌላ መረጃ ይዤላችኋለሁ። ሰላም ጤና ይስጥልኝ ውድ የቃለ ቀርን ሚዲያ ቤተሰቦቻችን እንደምናላችሁ። ከሀገር ውስጥም ከሀገር ውጭም ላላችሁ ተከታታዮቻችን፣ ታላቆቻችን፣ ታናናሾቻችን እንዲሁም እኩዮቻችን እንደየክብራችሁና እንደየእድሜያችሁ መጠን ሰላማችሁ ብዝት ይበል ማለት ፈልጋለሁ። እንደምናላችሁ። ዛሬ መረጃ ደረሰንና እንዲህ አይነት መረጃዎች ዝም ብለን ማለፍ ስለሌለብን ይዤላችሁ የመጣሁት መረጃ አለ። የግድያ ሙከራ ተደረገባቸው ይላል ብፁዕ አቡነ ገብርኤል። እውነት የግድያ ሙከራ ተደረገባቸው ወይንስ ምን ለመሸፋፈን ፈልጋችሁ ነው ይሄን ያመጣችሁት? ይህንን ያላችሁትን ገጹን ትመለከቱታላችሁ፣ አሳያችኋለሁ በኋላ ላይ። ሌላኛው ደግሞ ይቅርታ ትላንትና ሙሉ መረጃቸውን አውቀን አቀርበንላችኋል። ሆነ ብለን ነው ያቀረብንላችሁ። ጸጸት የሌለው ይቅርታና ጸጸት ያለው ይቅርታ ይለያያል አይደለም? እሱን በተመለከተ ያስኩላችሁ ዝርዝር መረጃ አለኝ። አብራችሁ ስትቆዩ ሁሉንም ትሰሙታላችሁ። ቃለ ቀርኑን የምትከታተሉ ሰብስክራይብ፣ ላይክ እና ሼር አድርጉልን። ለእናንተ ይሆናል ያልነውን ደግሞ በማስታወቂያ መልክ ይዘንላችሁ የመጣ ነው። የዲኤምሲ ሪል ስቴትን ማስታወቂያ ተከታትለን እንመለሳለን። እናንተም ታዲያ ዲኤምሲ አርአያ ብላችሁ ወይ ደግሞ ቃለ ቀርን ብላችሁ መረጃውን ያንን ጉዳይ መነጋገር ከጀመራችሁ በኋላ ጉዳዮች እንከን ቢገጥማችሁ ቀጥታ ከኛ ጋር መነጋገር ትችላላችሁ። እኛም በሚዲያ በህግም እንጠይቃለን። ስለዚህ ቤት ግዙ እንላችኋለን። ቤት ስትገዙ ታዲያ 30% ቅናሽ አለው። እንዲሁም 8% ቅድመ ክፍያ 432 ሺህ ብር ቅድመ ክፍያ አለው። ቀድማችሁ መነጋገር ትችላላችሁ። የቀራት ሳምንት አጭር ስለሆነች በዚህ ጊዜ ዲያስፖራ የሆናችሁ ከውጭ ሀገር ያላችሁም ሀገር ውስጥም ያላችሁ ሰዎች እየሄዳችሁ መነጋገር ትችላላችሁ። እኛም የእናንተ ጠበቃ እንሆናለን። ማስታወቂያውን ተከታትለን እንመለስ። ከዛ ቀጥሎ ቡታንሳ ማር ቅዱስ ሚካኤልን ተከታትለን ወደ ፕሮግራማችን እንገባለን። የማይቻል የሚመስለን ዛሬ ከነገ ይሆናል አይሆንም የምንለው ሁሉ ተችሎ አይተናል። በአስገራሚ ጥራትና ፍጥነት እየተገነቡ ያሉትን የዲኤምሲ ዘመናዊ አፓርትመንቶችን በቀላል አከፋፈል በመግዛት ብልህ የኢንቨስትመንት ተጠቃሚ ይሁኑ። ከ8% ቅድመ ክፍያ ጀምሮ በ65000 ካሬ ላይ ያረፉትን የዲኤምሲ አፓርትመንቶችን ማሳካት ከሚያስቡት በላይ ቀላል ሆኗል። መጪውን የትንሣኤ በዓልም ምክንያት በማድረግ ቀድመው ለሚመጡ 10 ደንበኞቻችን የ30% ቅናሽ አዘጋጅተናል። ታዲያ ምን ይጠብቃሉ? እጅግ ባማረ የኮሪደር ልማት ባሸበረቀ መንደር ለመግባት ዛሬውኑ ትኬቶን ይቁረጡ። አዎ እርግጥም ደስታው እዚህ ይጀምራል። አድራሻችን በስልክ ቁጥር 0910 55 59 49 አሊያም በ0902 47 52 67 ደውለው ያናግሩን። የምስራች እንኳን ደስ ያለን። ስጦታዎቻችሁን በታማኝነት አስገብተናል፣ ስራዎቻችንንም አጋምሰናል። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አደራን ተቀብለን በፈጣሪ ቸርነት እዚህ አድርሰናል። ገና ስናስበው በመብርሃን ተደግፈን የመድኃኔ ዓለምን ፈቃድ ጠይቀን በእናንተ ውድ ኦርቶዶክሳውያን ተማምነን የጀመርነውን የእናቶቻችንን በዓት ግንባታ አሁን አጠናቀናል። ታዲያ በአንድ ገዳም ውስጥ ሁለት ዓለም የለም። ወዲህ በብርሃን የተሞላ የእናቶች ስፍራ፣ ወዲያ ፈጽሞ ለጸሎት የማይመች የአባቶች በዓት። እኛ ልጆቻቸው እያለን ለምን የተዋህዶ ልጆች አባቶቻችን ልክ እንደ እናቶቻችን እናሳርፋቸው? ስለዚህ የጀመርነው ልግስና ቢቀጥል በእኛ በልጆቻቸው ዘወትር እንድንመረቅ ዝቅ ብለን ከእግሮቻቸው የሊቀ መልአኩ ጥበቃ አይለየን፣ የአባቶቻችንም ምልጃ ጸሎታቸው አሜን። ያስኩላችሁ መረጃ ይሄንን ከኋላ የምታዩትን ፎቶ ይመለከታል። ቁቤ በደንብ አልችልም እኔ። ሲኖዶሲ ኦሮሚያ ይላል። ኦሮሚያ ሲኖዶስ የግድያ ሙከራ ተደረገባቸው ሰዓት 5 ሰዓት ተኩል ላይ የአቡነ ገብርኤል ላይ በፊንፊኔ የግድያ ሙከራ ወይ ደግሞ ግድያው ተፈጽሟል ነው መግለጫ ሰጡ እኮ ትላንት። ጋዜጠኛ መስለው ገብተው መግለጫ ሊሰጡ ሲሉ ግድያ ሙከራ ተደረገባቸው ነው ጉዳያቸው። መግለጫውን ሰጥተው እኮ መግለጫውን እኛ አስተላልፈነዋል። እኛ ደርሶን መረጃው ደርሶን ተልኮልን ማለት ነው።
እኛ ያልተጠራንም በነገራችን ላይ ጋዜጣዊ መግለጫው ላይ ያልተጠራ ነው። እሳቸውም አሳያቸዋል ያልተጠራንበትን ምክንያት። እሳቸውም ትላንትና ካሉት የሰማችሁት ካለ ሙሉን መረጃ ትሰማላችሁ። ለምን እንዳልጠሩ የጠሯቸው ሆነ ብለው ነው። ለዘብተኛ ወይም ደግሞ ሌላ ነገር ናቸው ብለው ሊያስቧቸው የፈለጓቸውን ብቻ ለይተው ጠሯቸው። መረጃውን ይህን ነገር ተናግሬ ነበር ለማለት። በነገራችን ላይ ሲጸጸቱ የምር ይጸጸቱ። አለበለዚያ አሁን ለእኛ አባት ንስሐ ልጆቻቸው እንዴት ነው ተጸጽተው ለፈጣሪ ንስሐ የሚሰጧቸው? እሳቸው መጸጸትን ሳያውቁት ጸጸትን ሳይገባቸው ንስሐ ሰጠን ብለው አሁን እነሱ ለምዕመኑ ነው ንስሐ የሰጡት? እንዴት እንደከፋፈሉ ላሳያችሁ። የመጀመሪያው ንግግሮቻቸው መካከል ለሊቃውንቱ ትንታኔ ምስጋና ሰጥተዋል። እናመሰግናለን። እንዲህ እናንተ ሕጸት ስታመጡ ሊቃውንቱ ቤተክርስቲያናችንን መጠበቅ ስላለባቸው ምዕመኑን መጠበቅ ስላለበት አሁን በእርግጠኝነት ቅዱስ ሲኖዶስ አባላት ውስጥ ካሉት በሹመት ከመጡት በገንዘብ ከመጡት በሌላም ነገር መጡ ከሚባሉቱ ስጋት ስላለብን አሁን የምናምነው የመጨረሻዎቻችን ብለን የምናምናቸው ሊቃውንቶቻችንና መምህራን ወንጌሎቻችን ነው። አጠገባችን ያሉትን አባቶች እናምናለን። ይህንን እንድንሆን ያደረጋችሁን እናንተ ናችሁ። እዛው ነው ብፁዕ አቡነ ገብርኤል ሹመት በገንዘብ እንደሚሰጥ ባለፈው የዛሬ ዓመት ግንቦት ላይ እርሶ ራስዎት ነው ድምፅ ሪከርድ አድርገው የለቀቁልን። እርሶ ራስዎ ታዲያ እንዴት ይመኑኝ ይላሉ? አንደኛው ጉዳይ ቤተ ክርስቲያንን ይቅርታ ጠይቃለሁ ብለዋል። የዋሁ ምዕመንን ይቅርታ ጠይቃለሁ ብለዋል። ለምንድን ነው ለይተው ይቅርታ መጠየቅ የፈለጉት? ቤተ ክርስቲያን ማን ነች? እርሶ፣ ምዕመኑ፣ ሊቃውንቱ፣ መምህራን ወንጌሉ፣ የዋሁም ጨካኙም እርኩሱም ምርጉሙም የተባለው ኦርቶዶክሳዊ የተባለ ሕዝብ በሙሉ የቤተ ክርስቲያን አንድ የህንፃ ክፋይ ነው። እያንዳንዱ ምዕመን ቤተ ክርስቲያን ነው። ለይተው መርጠው ይቅርታ መጠየቅ የፈለጉት እነማን ነው? በስም ለምን አልጠቀሳችኋቸውም? እነዛ የዋህ ያሏቸው እጅግ በጣም ተንኮል ስላለበት ነው ይቅርታው። ኖርማሊም ይቅርታም አይደለም፣ ጥያቄው ይቅርታም አይደለም። እስከ መጨረሻው ለመለየት ለምን አመጡ ነው የምላቸው። ሁለተኛ ሚዲያው ህዝቡን ለማነሳሳት ብለውናል። እኛ አንድ ነገር እንንገሮት። ፍኖተ ጽድቅ ይቅርታ ከጠየቀ ጀምሮ መምህራነ ወንጌሎች ተመድበው በነገረ መለኮት፣ በነገረ ድህነት፣ በነገረ ማርያም ትምህርት ላይ አስተምሮ እንዲሰጡ መምህራነ ወንጌሎች ተመድበውበት ነበረ። እነሱ የተለቀቁትን ያስተማሯቸው ትምህርቶች የተቀረጹት ቪዲዮዎች በሙሉ እስከ ዛሬ ድረስ አልተለቀቁም። አሳች ናቸው ተብሎ የሚታሰቡትን እነንተናን ያስጨበጭባሉ ተብሎ የሚታሰቡትን ለእነንተና ይጠቅማሉ ተብሎ የሚታሰቡት በሙሉ ተለቀዋል። ወደ ኋላ ገብተው ተከታትለዋል። የቆሙበትን መድረክ ለይተዋል፣ ያውቁታል። የቆሙት ከብፁዕ አቡነ በርናባስ ጋር ነበር። እዛ መድረክ ላይ ሲቆሙ ከፊቱ የነበሩት እሳቸው ነበሩ። አንድ ነገር እንንገሩት። የቤተ ክርስቲያን አካሄድና አሰራር አይመቾትም? የምንጠይቆት ይህን ነው። የቤተ ክርስቲያን አሰራርና ስርዓቷ ወይ ደግሞ ስርዓቷ አይመቾትም? ስርዓቷ ካልተመቾት የሚመቾት ስርዓት ቦታ ላይ መሄድና እዛ ጵጵስና የሚሰጥም ከሆነ እዛ ማግኘት ይችላሉ። ፊት ለፊት ነው የምንነግሮት። ለምን እንዳልኳችሁ ልንገራችሁ። እርሶን እንደው በረከቶ ይደርብንና በበጎ ማለት ነው የምንጠይቆት አንደኛው ነገር እንደው በሕማማቱ ወቅት በዛ ስግደት በሚሰገድበት ወቅት 6666 ጊዜ እንደተገረፈ ክርስቶስ አስባ ስቅለቱን መከራውን እያንዳንዱን እየቆጠረች በምታለቅስበት ወቅት በዛ ወቅት ከሕማማት ከስግደት አስቀረተዋቸው እዛ አዳራሽ ውስጥ ሙሉ ያሉትን ምዕመናኖች ከቤተ ክርስቲያን ቅጽረ ግቢ ወጥተው በአዳራሽ ሰብስበዋቸው እርሱ አውደ ምሕረት ላይ 52 ደቂቃ በላይ ንግግር ሲያደርጉ ስብከት ሰበክን ነው የሚሉት። እርሱ ኦርቶዶክሳዊ ስብከት ስላልሆነ ነው ያ ስብከት። ይሄ ሁሉ ንግግሬ ነገረ ክርስቶስን ላበዛ ነው፣ ሰቅለቱን ታሳቢ በማድረግ እንደው ላጉልቼ ላሳይ ነው ብለውናል። እንደው አስበውታል? የስቅለት ዕለት ሰው ስግደት በሚሰግድበት ስቅለቱን እያሰበ በሚያለቅስበት ከፈጣሪው በሚታረቅበት ስለ ክርስቶስ 365 ቀናት ሱባኤ በምትይዝ ቅዳሴ በምትይዝ ማህሌት በምትቆም ቅዳሴዋን በምትቀድስ ስጋ ወደሙን በምትፈትት ቤተ ክርስቲያን ላይ ቆመው ከቤተ ክርስቲያን አውጥተው ምዕመኑን
እርሶ ባሉበት አውደ ምሕረት፣ እርሶ በቆሙበት አውደ ምሕረት አቡነ በርናባስ ቁጭ ብለው ፈገግ ብለው በሚመለከቱት አውደ ምሕረት ላይ ሲናገሩ አያፍሩ? እንደው ልናገር የቆምኩት ነገረ ክርስቶስን ነው ማለት ይችላሉ። ያው በስቅለት ዕለት ደገሙት፣ በማስታወቂያው ደገሙት። እንደው ሌላ ቀን የተቀረጸ ነው እንዳለን በዚህ አሁን ትላንትና በገለጹት መግለጫ ላይ ገለጹልን። ህዝቡን በማነሳሳት አሳዝነውናል፣ ደጋግመው ምዕመናንን አሳዝኗልና ብለው አሰቡ። ምዕመናኑ እንደው ጅል ይመስሎታል እንዴ? እኛ የተናገርነው ሁሉ ውሸት ሆኖ የእርሶን ንግግር ቀይረን የከንፈሮትን ንግግር ዳህጠ ልሳን ነው በሚባለው ንግግር እንኳን ቢሆን እንኳን ሆኖ እኛ አሳስተን ተርጉመን ይሄ ሁሉ ኦርቶዶክሳዊ ጅል ይመስሎታል እንዴ? መጽሐፍ ቅዱስ ገልጦ ልክ እንደርሶ ባይተነተንና ባይተረጉም ቢፈራ በፍርሃት እያነበበ ቢቀመጥ በቤቱ እንዲህ ልቡን አሳብጦ የሚናገርበትና በደረቱን ነፍቶ በትዕቢት የሚናገርበት እኮ ስርዓት የለውም ቤተክርስቲያን። እርሶ ከየት አመጡት? መንክር ሚዲያ ወንድም ሚኪያስ እንዴት እንደተቀጠረ፣ እንዴት እንደተጠራ፣ እንዴት እንደቀረበ በስርዓት ተናግሮታል። የተናገረው በምክንያት ነው። ለምን መሰሉት? የእርሶ ወገን መባል አሁን ያስነውራል። የእርሶ መገር መባል ለምን መሰሉት? አስተምሮቶ ምንፍቅና ነው። እርሶ መናፍቅኖት አላልኩም። አስተምሮቶ ምንፍቅና ነው። ቤተ ክርስቲያን ይሄንን ለይተዋለች። እንደውም ዛሬ ጮሆን እንጂ እኮ ሌሎች አባቶች አሉ የሚል መረጃም እየሰማው ነው። እንግዲህ ቅዱስ ሲኖዶስ በዚህ ጉዳይ ላይ ሌላ ምላሽ ይሰጣል ብዬ ተስፋ አደርጋለሁ። ቋሚ ሲኖዶሱ ሌሎችም ጳጳሳት አሉ እየተባለ ነው። እሳቸው ኦሮሞ ስለሆኑ ነው ነገር የገነነባቸው እየተባለ ነው። እኛ ኦሮሞ ጳጳስ የለንም፣ አማራ ጳጳስም የለንም፣ ትግሬ ጳጳስም የለንም፣ ኩናማ ጳጳስም የለንም፣ ሲዳማ ጳጳስም የለንም። ክርስቲያን የሆነ ጳጳስ ነው ያለን። እኛ የብሔር ጳጳስ የለንም። ራሳቸውን የብሔር ጳጳስ ካደረጉ እኛ የምንጠራቸውን አይነት ጳጳስ ስላልሆኑ እኛ እሱን የሚጠሯቸው ሰዎች ጋር እዛው አቤት ይበሉ። ለዚህ ነው ሊገደሉ ነው የሚለው መረጃ የወጣው። ይኸው ይሄንን የሚለው ሲኖዶሲ ኦሮሚያ የሚለው ገጽ ነው። 11 ተኩል ላይ ግድያ ሙከራ ተደረገባቸው ብሎ የሚገልጽ ወይ ደግሞ 5 ተኩል ላይ ጋዜጠኞች መስሎ መጥቶ ሊቃት እጂ ገመቺሳ መርጋ የሚለውን ገጽ ይህንን እየገለጸ ነው። ያው በኦሮምኛ ነው የጻፈው። አማ ያሊ መዳሂ ወላቃሳ ሳ 5 ተኩል ይላል። ይኸው ካሜራማን መስሎ በመግባት በተቀናበረ ሁኔታ በሳቸው ላይ ያነጣጠረ ግድያ ሙከራ ተደርጓል። ይህንን መጨረሻ ላይ ልዝጋበት። በጣም አካሄዱ የት ድረስ እንደሚሄድ አሳያቸዋለሁ ስለማይቀር ማለት ነው። ያኔ ነግራቸዋለሁ። ኢትዮጵያን ለማፍረስ መጀመሪያ በብሔር አጋጭ ጥልና ተንኮል ውስጣችን ዝራ። ከዛ በኋላ መጨረሻ ላይ በሃይማኖት ዘሩን ተለቀዋለህ። ከዛ ምንም ጥፋት ቢያጠፋ ወደ ሃይማኖት ወይ ወደ ብሔር ጎጥ እየከተተ እርስ በርስ ይጣላልሃል። ጅል ህዝብ ተሰብስቦ ምን እናድርጋለን? ይሄ ብሔር የሚጠራውን ነው ያልኩት። ብሔርተኛውን ነው የምለው፣ ጽንፈኛውን ነው የምለው። ማንም ጳጳስ ለኔ ብሔር የለውም። ኦርቶዶክስም ይሄን አታስተምርም። የትኛውም ጳጳስ ብሔር የለውም። የትኛውም መነኩሴ ብሔር የለውም የምንጠራው። ነገር ግን ይህን የሚያደርጉ ካህናት የሉም ወይ ካላችሁኝ አሉ። አንድ ካህን የሆነ ቦታ ላይ ይሄዱና የፓርቲ መመስረቻ ስብሰባ ላይ ቁጭ ብለው በመድረክ ላይ ኦርቶዶክስ እንዲያደርጋዳለች አሉ። እሳቸው እኮ የቤተክርስቲያን አስተዳዳሪ ናቸው። የቤተክርስቲያን አስተዳዳሪ ናቸው። ሄደው ፓርቲ ምስረታው ላይ ፓርቲውን እየመሰረቱ ኦርቶዶክስ እንደዚህ ናት ብለው የተናገሩ ናቸው። እንዲህ አይነት ደግሞ ሐሳዊ የሆኑ ካህናት አሉ። እንደነዚህ ሐሳዊ ካህናትን በስማቸው ነው የምንጠራቸው። ቤተክርስቲያንም ልጆቿን ይሄን ከምታጠራበት ካህናቶቿን ከዚህ የምታጽዳበት የራሷን አሰራር ቅዱስ ሲኖዶስ እንዲያዘጋጅ አሁንም ጥያቄ እናቀርባለን። አናቆምም። እነዚህ ናቸው ቤተክርስቲያንን የሚያጠቁት። ምክንያቱም ፖለቲካ ውስጥ እጃቸውን ከተው ጥላቸውን ገንዘብ እየበሉባት ደሞዝ እየተከፈላቸው አስተዳደር ሆነው ብሔር ውስጥ ገብተው ቤተክርስቲያን ላይ ጥላቻ የሚዘሩት እንደነዚህ አይነት ካህናት አባቶች ናቸው።
አሁንም አቡነ ገብርኤል ላይ መጥቶ ግድያ ፍጸማ ሙከራ ተደረገባቸው። እሳቸው ኦሮሞ ነው፣ ለእኔ ኦሮሞ አይደሉም። እኔ ንግግር ከመናገራቸው ይሄ መረጃ ከመውጣታቸው በፊት ጉልበታቸው ስር ውድቅ ብዬ መስቀላቸውን የምሳለም አንድ ተራ ምዕመን ነኝ። አሁንም ዳህፀ ልሳን ቢሆን ኖሮ ይቅርታ አጠያየቃቸው የምር ይሆን ነበር። ላሳያችሁ የንግግራቸው ሙሉ መግለጫቸው። እመቤታችን ቤዛ አትባልም፣ የስቅለት ዕለት ያቀረብኩት ነው። በዚህ ምክንያት ከአውድ ውጭ ተተርጎመብኛል፣ ጦርነት እየተቀሰቀሰብኝ ነው ይላሉ። ክላሽ ይዞ መጡቦት፣ ፈንጂ ያጠመዱቦት። ከየትኛው እዝ ነው የተላከቦት? የመከላከያ ነው ወይስ ጫካ ያሉት ነው የተላከባችሁ? እንደው የመነኩሴ ፖለቲከኛ ደግሞ ጫካይ ነው። እውነት የምነግራችሁ አንደበታችሁ ራሱ ሰብሰብ አይልም። ምን ነው ሰከን ቢል ለእናንተስ? እኔ አንድ ጊዜ ቤተክርስቲያን ደጅ ላይ የሚሞት አንድ የኔ ቢጤ ማለት ነው፣ አንድ የሚቀብረው መዘጋጃ ነው። አንድ ሀብታም ባለጠጋ ሲሞት ፍትሃት የሚያደርገው ጳጳስ ነው እየሄደ በየቤቱ ሀብታም ቤት ጳጳስ። ያቺ ነፍስ ግን ያቺ ቤተክርስቲያን ደጅ ላይ የሞተችውም ነፍስ የሀብታሙም ነፍስ እኩል ናት በቤተክርስቲያን እይታ። በተግባር ግን የላችሁበት። ይሄን ለሁላችሁም ነው የምናገረው። በተለይ ሽምግልና የምትሄዱ፣ ጵጵስና ሰርግ ቦታ የምትሄዱ፣ ለቅሶ ቦታ እየሄዳችሁ ፍትሃት የምታደርጉ ለእናንተ የመልእክቴ ነው። ነፍሶች ሁሉ እኩል ናቸው በማፊት በእግዚአብሔር ፊት። በእናንተ ፊትስ ገንዘብ ያለውና ገንዘብ የሌለው ልዩነት አለ። ለዚህ ነው እባካችሁ ከኦርቶዶክስ አይውጣ እያላችሁ እነ ሚኪ እነ መንሱር ጀማል እነ ናቲ እየመጡ መድረክ ላይ ሲመሰክሩለት የነበረው የጸጋዬ ሮቶ የሱን መድረክ ማለት ነው። የፍኖተ ጽድቅ መድረክ የፕሮቴስታንት ወይ ደግሞ የኦርቶዶክስ መድረክ አይደለም ስትባሉ ኧረ እባካችሁ ብላችሁ ጥብቅና የቆማችሁ ጳጳሳት ዛሬም አሁን ጥብቅና ትቆማላችሁ። ዛሬም ከዚህ ሰውዬ ጀርባ ከኛ አባት ጀርባ ጠበቃ ትሆናላችሁ። እናውቃለን። ቋሚ ሲኖዶስ የሚያመጣውን አጀንዳ ሆናችሁ ተከራካሪዎች ከ3 እና ከ4 በላይ ጎራዎች አሉ። የብሔር ኮታ አንደኛው ጎራ ይፈጥራል፣ ሁለተኛው ደግሞ የገንዘብ ኮታ አንዱ ጎራ ይፈጥራል። ምክንያቱም ገንዘብ የሚነዳቸው ጳጳሳት አሉ የሚል መረጃዎች ተደጋጋሚ እየወጡ ነው፣ እያየናችሁም ስለሆነ ገንዘብ መንዳት ማለት ጸጋዬ ብቻ አይደለም ይከፍላችኋል ማለት። እናንተ ሰርግ ቤት ሽምግልና ስትሄዱ፣ እናንተ ሀገረ ስብከታችሁን ጥላችሁ ወጥታችሁ ገንዘብ ያለበት ቦታ ለአበል ስትንቀሳቀሱ፣ እናንተ የደሃ ነፍስ ይማር ፍትሃት ማውጣት አቅቷችሁ የሀብታም ቤት ላይ ቁጭ ብላችሁ ሌሊቱን ሙሉ ሶፋ ላይ ተቀምጣችሁ ፍትሃት የምታደርጉ አባቶች ጳጳሳት፣ እናንተ የገንዘብ ናችሁ። እናንተ ጎራ ተከፍላላችሁ ከእውነተኞቹ ጋር። ስለዚህ ከአሁኑ ጎራችሁ የት እንደሆነ ለይታችሁ የነገው ወይ ደግሞ የሮብ ዕለት አውደ መድረኩን የምንለይ ይሆናል። እኔ ስለ ቁስ ቤዛ ከሌላው ቤዛ መናገር አላስፈለገኝም። የተቀየረብኝ ያሉት ክርስቶስን ቤዛ የእመቤታችን ቤዛ አይተካም ነው ያልኩት አሉ። እኛ እኮ አሉ ያልኖት የክርስቶስ ቤዛን የእመቤታችን ቤዛ አትባልም ነው ያሉት እርሱ። እኛ የክርስቶስን ቤዛና የእመቤታችን ቤዛ አወዳድረን አናውቅም። ኦርቶዶክሳዊ አወዳድሮ አያውቅም። የእመቤታችን ቤዛነት ከመላእክት ቤዛነት ጨርሶ ይለያያል። የመላእክት ቤዛነት ከቅዱሳን ቤዛነት ፈጽሞ ይለያያል። የቅዱሳን ቤዛነት ከነቢያት ቤዛነት ይለያያል። የነቢያት ቤዛነት ከሐዋርያት ቤዛነት ይለያያል። የሐዋርያት ቤዛነት ከሰማዕታት ቤዛነት ይለያያል። ቤዛነት ሁሉ በየድርሻውና በየልኩ አለ። የብፁዕ አቡነ ገብርኤል አባት የሥጋ አባታቸው እና የንስሐ አባታቸው ሁለቱም አባት ተብለው ነው የሚጠሩት። የሥጋ አባታቸው ሞግዚታቸው ናቸው። የነፍስ አባታቸው ከመንግስት ወይ ከእግዚአብሔር የሚያስታርቋቸው የንስሐ አባታቸው ናቸው። ሁለቱም ግን አባት ናቸው። እኛም ደግሞ ቤዛነት የክርስቶስ ቤዛነትና የእመቤታችን ቤዛነት ሁለቱም ለየራሱ ድርሻ አለው። የክርስቶስ ቤዛነት ስጋውን ቆርሶ ደሙን አፍስሶ ዓለምን ያዳነበት ሰማያዊ ክብር የተሰጠን ልልና ነው። ማንም ከዚህ ጋር ለማወዳደርም ለማስተያየትም ሞክሮ የሚያውቅ የለም። እመቤታችን ቤዛ አትባልም ነው ያሉት። ሌላ አማርኛ እኮ አልተናገሩም።
አትባልም ነው ያሉት እኮ እርሱ። ለምን ብለው ደግሞ ተረጎሙት መሰሉት። በጣም የኔ መልእክት አሉ የፍጡር ቤዛነት ማንም ሰው ክርስቶስ ከሚጠራበት ቤዛነት ጋር ሊጠራ አይችልም ነው መልእክት ያሉ። ማን አሉት? እዛ አውደ ምሕረት ላይ የክርስቶስ ቤዛነትና የእመቤቴ ቤዛነት አንድ አይነት ነው ወይስ የተለያየ ነው ብለው የጠየቁት ሰው አለ? እሱም ቪዲዮ አላየን። የተቀረጸ ካላችሁ ይሄውን ይነግሩታል። የእርሱ አባትነት ለኔ አባትነት ቤዛነትና የወላጅ አባቴ ቤዛ አባትነት የተለያየ ነው። ጥያቄ አልጠይቅም። ምንም ጥያቄ የለኝም። ኦርቶዶክሳዊ በዚህ በኩል ጥያቄ የለው። ይቅርታው ፈጽሞ መጸጸት ስለሌለበት ነው የምነግሩት አስረድቼ። እኛና እኛን መሰሎቹን ሚዲያ ላይ ወጥተን እንዲህ አይነት ሕጸጾችን አውጥተን በአደባባይ የተናገርነውን በውስጥ አናግሩኝ ብለውናል። አባቴ እርሶ ያንን ቪዲዮ ከመልቀቁ በፊት ለምን በውስጥ አያዋሩ ነው? ኦርቶዶክሳዊ ሚዲያ ቻናሎች እንደሆነ እናያውቃለሁ አይደለም? ብዙዎቻችን በህዝብ ግንኙነት በኩል ስልጠና የወሰዱ የሚዲያ ቻናሎች እንዳሉ ያውቃሉ። ለምን አልጠሩንም? አባት ነው የሚያስተምረው አይደለም? አባት ነው የሚያሳየው። ለምን አላሳዩንም ነበር? በፌስቡክ እና ኦንላይን ላይ ቅስቀሳው በርትቶብኛል። ሊቃውንት ወጥተው በአደባባይ በጣም ብዙ ተናግረዋል። አመሰግናለሁ ብለው ሲሳለቁ አይቻለሁ። ተሳለቁባቸው። ሁላችንም ከሊቃውንት እግር ስር ቆመን የተማርነው ቁጭ ብለን። ሁላችንም ሊቃውንቶች እናከብራለን። ሁላችንም መምህራኖቻችን እናብራለን። እንኳን አይደለም ክብረ ክህነት የሰጣቸውን የትኛውም ደረጃ ላይ ያሉ የቤተክርስቲያን አባቶችን እናከብራለን። ከፓትርያርክ፣ ከቅዱስ ፓትርያርክ፣ ከብፁዕ አባቶች፣ ከቆሞስ አባቶች፣ ከካህናት፣ ከዲያቆናት፣ ከመኖክሴ፣ ከታላላቆቻችን ከስጋ ዓለም ውስጥ ካሉ በእድሜ ከፍ ከሚሉን ጀምሮ ታናኖቻችንም እናከብራለን። ግዴታ አለን። እርሶንም እናከብራለን። አሁን ችግሩ እርሶንና ሐሳቦትን መለየት ነው የተቸገሩት። እርሶ የተናገሩትን ሐሳብ ነው እኛ የምንቃወሙ። እርሶ ሰዋዊ ኖት። እግዚአብሔር ምንጊዜም ይቅርታ ይሰጦታል፣ ንስሐ ይሰጦታል። እርሶ አልተጸጸቱም ነው የኛ ጥያቄ። አሁን ይቅርታው ይቅርታ አይደለም። የፈጣሪን ዝቅ አድርጌ የማይበት ምክንያት የለም። ምን አገባዎትና ነው የሚያነጻጽሩት? ማን አነጻጽሩልን አልወት? የክርስቶስን አዳኝነትና የእመቤታችን አማላጅነት እንዴት ነው የሚምታታው? እንዴት ይምታታል? ኦርቶዶክሳውያን እንዴት ተምታቶባቸው ያውቃል? ይሄ ብቻ አይደለም። በነገራችን ላይ ዝም ብለን ተደምሮ መጣ እንጂ እዛ 52 ደቂቃ ላይ እጅግ በጣም ብዙ ነገር ነው የተናገሩት። ከዚህ በኋላ ዱላ ይመጣባቸዋል፣ ክርስቶስ የሚባል መዝሙር ዘምሮ ያሉበትም ደግሞ ሌላ መድረክ አሉት። ደግሞ በጣም አስደንጋጭ ነው። ይቅርታ አላሉም። ይቅርታ ጠይቀዋል ብላችሁ የምትሉ ይቅርታ አላሉም። እኛ አውቀን ነው ያቀረብንላችሁ። አውቀን ሆነ ብለን ለምን መሰሉት? የእርሶን ድምፅ የምናቀርበው ሚዲያዎች ሁሉንም እኩል ማስተናገድ አለባቸው። በሁለት ህግ ነው እኛ የምንተዳደረው። የዓለም ብሮድካስት ህግንና የቤተ ክርስቲያን የህዝብ ግንኙነት መምሪያ የሚሰጠንን መመሪያዎች ተቀብለን በሁለቱ ህግ ነው የምንተዳደረው። ስለዚህ ቅሬታ አቅራቢ ቅሬታውን ድምፁን የማሰማት መብትም ስልጣንም አለው። ስለዚህ ይሄ መድረክ ክፍት ነው ለእርሶ። ስለዚህ የእርሶን ሙሉ ቃል አቅርበነዋል። ሆነ ብለን ነው ያቀረብነው። እያንዳንዱ ንግግሮት ግን መንጥረን አውጥተን እንተነትነዋለን። በእመቤቴ ለምኜ እንጀራ በልቼ ነው። ከደብረ ሊባኖስ ልጅ ነኝ። ኢትዮጵያ ውስጥ ያሉ ካህናት፣ ከኢትዮጵያ ውጭ ያሉ ኢትዮጵያዊ ካህናት በሙሉ በእመቤቴ ለምነዋል። ትዝታው ሳሙኤልም ለምነዋል። እንግዲህ ቆሎ ተማሪ ነበርኩ ካለ ሄደው እዛ እዩ ጩፋ ጋር ተቀባው የሚሉትም ካህን ለምነዋል። ታድሶ ነኝ ብለው ባለፈው የታሰሩትም ማናቸው ጽጌማ የሚባሉትና መርጌታ ምናምን የሚባሉትም ለምነዋል። ባለበት ቆሞ የጸናና የሳተ ልዩነት አለ። ስተዋል ነው የኛ ጥያቄ። የሳቱት ደግሞ በአደባባይ ነው፣ በሚዲያ ነው የለቀቁት። ያውም ፋሲካን ትንሣኤን ለማጨለም ለመጣር የጣሩበት በጣም አደገኛ ቀን ላይ ስግደትን የምንሰግድበትን ቀን መጨረሻዋን እቤታችን ገብተን የሚያከፍሉ ሰዎች የእርሶን ቪዲዮ አይተው ያዘኑባት ያለቀሱባት ቀን ነች ያች ቀን። ክርስቶስ የሰቀለበት ቀን እመቤታችን ቤዛ አትባልም አሉ እንጂ የእመቤታችን ቤዛነትና የክርስቶስ ቤዛነት ይለያያል፣ የክርስቶስ ቤዛነት ላይ የሚደርስበት የለም አላሉ።
ያላሉትን አይናገሩ። አሁን ይቅርታዎትም የውሸት ነው። ያንም የተናገሩት ራስዎት ነው። ሲጀምሩ የተማሩ ኖት፣ በደንብ ያውቃሉ። እንደውም ከነበሩት ይሻላሉ የሚባሉት እርስዎ ኖት። ይሻላሉ የሚባሉት ብዙዎች የወዶት ነበር። በነገራችን ላይ ብዙ ሰው የወዶት ስለነበረ ስላጨበጨብን ሲሳሳቱ ዝም እንላለን ማለት አይደለም። ሲሳሳቱ ማንም ዝም አይልም። ምክንያቱም እርስዎ አንድ ሊቀ ጳጳስ ኖት፣ ሀገረ ስብከት መሪ ኖት። ሀገረ ስብከቱ ላይ እየሄዱ ለምንድን ነው ያልሰገዱትና ሌሎቹን ያልመሩት? እርስዎ ስራው ይሄ ነበር አይደለም? እርስዎ ያኔ በጣም ስንቃወማቸው የነበረው ስንናገራቸው የነበረው እንደው አንዳንድ ጊዜ የሆነ አንድ ሚዲያ አለ፣ እግረኛው ሚዲያ የምንባል ወዳጃችን ነበረ በፊትና እግረኛው ሚዲያ ላይ እየወጣቸው የምትናገሩ በተለይ ጳጳሳት ብዙ ጊዜ ፊት ለፊት በጣም ብዙ ነገር ዳሄጠ ልሳን ነው የሚባለው አይደለም ትስቱ ነበረ። እሱን እያወጣን ደጋግመን አሳይተናቸዋል። ደጋግመን ስተታችሁ የእናንተን ክብር የማይመጥን ንግግሮች ተላልፈው ሲለቀቁ እንዴት ዝም ትላላችሁ እያልን ተቆጥተናቸዋል። ስለ አህያ ስጋ አውጥተው ሲናወሩ ዝም ተናገርን አይደለም? እሳቸው ብቻ አይደለም አይደለም? ተዋን በልተው ምናምን ብለውናል አይደለም? መስማት ከፈለጋችሁ ስለ አቡነ በርናባስ ሂዱና ሀሌታ ሚዲያ ላይ ገብታችሁ ተከታተሉት። ትላንትና ቀርቧል፣ ማምሻው በደንብ በዝርዝር ቀርቧል። ሌሎች የእሳቱ አባቶችም እንዳሉ ገብተዋል። ወንድማችን መምህር አብይ በደንብ ነግረናል። እናመሰግናለን። ከአሁን በኋላ ስለ ቤተ ክርስቲያናችን ጥብቅና ምቆም ሁላችንም ነን። እዚህ እንደውም ስላሳየኖት አባታችን ስላሳየኖት ልጆቼ እኔ ተሳስቼ አመለጠኝ፣ አጠፋው፣ ንስሐ ልገባ ነው፣ እናንተንም ይቅርታ፣ እኔም እግዚአብሔርን አምላኬ ንስሐ ልግባ ይቅርታ ልጠይቅ ብለው እንደው ሱባኤ ቢይዙ ለራሶ ለኛ ለራሶ እኮ እኛ የሰማነውስ ትክክል አይደለም ብለን ሞገት ነው እንዲህ በአደባባይ። ቅዳሜና እሑድ ጻፍን እንዴ? ቅዳሜና እሑድ ተናገረን እንዴ? በብዛት ብዙ ምዕመን ብዙ ሚዲያም አልተናገረም። ለምን ያልተናገረው? የፋሲካን ትንሣኤነት ላለማጨለም ትንሣኤው ብርሃንን በእርሶ ንግግር በዛ ዳሄጠ ልሳን በማይባለው ሆነ ተብሎ ታስበውበት ለተሰላበት ስህተት በእሱ አናጨልመውም ብለን ስለዚህ የተናገርነው ትክክል ነው። እርሶም ማምነዋል። ማመኖትን ለምን ልገሩት መሰል? ሚዲያዎች ላይ ያለነውን ተውን፣ ቂም ስለያዙ ነው የተናገሩት። ምናልባት ብዙ ሰው ስለሌላ ሰው ሲነገር ደስ ይለዋል። የራሱ ንግግር አቅርቦ ስለ ራሱ ንግግር ሲተች ደግሞ ደስ አይለውም። እንደ ሰው ነዎት፣ እንደዛ ልረዳዎት። ምዕመናኑን ይቅርታ ጠይቀዋል። የዋሁን ምዕመን የዋ ያልሆነውስ የሰማውስ? እሺ እኛ ስተት ነን? እንደዚህ ከሆነ ማህበራት ማደራጃ ለፍኖተ ጽድቅ የጻፉት ደብዳቤ ላይ ስተት ነው? ቅዱስ ሲኖዶስስ ይሄን አጀንዳ አድርጎ መቅረቡ ስተት ነው? እዛ መካከል ቡድን እየያዙ ነው። እርሶ አሁን ከፖለቲከኞች በላይ ሸረኛ እንደሆናችሁ ስለገባን ብዙ አባቶቻችን ሸረኞች ናችሁ። ይህን የምናገረው በዚህ በሸር ስፍራ ላላችሁት ብቻ ነው። ንጹህ ቤተ ክርስቲያንን ብቻ ብላችሁ የቆማችሁ አባቶች ብዙ አላችሁ። በተለይ ጳጳሳት ደረጃ ላይ አላችሁ። ብዙዎቻችሁ ለቤተ ክርስቲያን ወገንተኝነት ልባችሁን ተክታችሁ የምታለቅሱ የምትጸልዩ እንዳላችሁ እናውቃለን። እናንተን ያቆይልን፣ እግዚአብሔር ይባርክልን፣ አባትነታችሁን አብዝቶ ይጨምርልን። የሚስቱ አባቶቻችን ደግሞ እንዲመለሱ አግዙልን። በደንብ አጉልቶ ለማሳየት አሉ። ይሄንን ነው ማሳያችሁ። የክርስቶስን ቤዛነት በደንብ አጉልቼ ለማሳየት የተጠቀምኩበት ነው ብለውናል። የክርስቶስን በደንብ ለማሳየት ቅዱሳኑን መሳደብ፣ ነቢያቱን መናገር፣ መላእክቱን መናገር፣ እመቤቴን መናገር፣ ይሄ የሐሰተኛ ፓስተሮች የዕለት ስራ ነው። የዕለት ስራ ነው። እመቤቴን አትባልም በማለቱ ክርስቶስ ለብቻው ትላንት ከነበረበት ክብሩ ከትላንት ወዲያ ከነበረበት ክብሩ ወደፊት ከሚኖርበት ክብሩ ይጨምሩበታል፣ ይቀንሱለታል? ንገሩን እስኪ። እኔ ዛሬ እርሶን የመሰሉ አባት የወለዱልንን እናቶትን እንደው ባይወለዱ ኖሮ ብንኖሮ የእናቶትን የእርሶን መውለድ ያቆምብኛል፣ ይቀንስልኛል፣ ያጠፋልናል? ምንም አያመጣም እኮ። ይሄን በማድረጌ እኔው ዋረድ እንደሆነ ነው እንጂ የእርሶን እናት ክብር የእርሶን አባትነት ክብር የሚቀንስ ነገር የለም። እርሶ ያደረጉት ልክ ይሄንን ተራ ምሳሌ ባሳየሁት በዚህ ነው ያደረጉት።
የክርስቶስን ቤዛነት ለማጉላት ፈልጌ። ስለዚህ እመቤታችን መሰደብ አለባት፣ ቅዱሳን መላእክት መዘለፍ አለባቸው፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት መሰደብ አለባቸው። ቅድስት አርሴማን የሚሳደቡት መድረክ አውደ ምሕረት ላይ ሰሞኑን የመጣቻለች ደግሞ 6 የምትባል እንደ ጣዖት የሚያመልኳት ብለው የሚናገሩበት አውደ ምሕረት ላይ እኮ እመቤቴን የሚናገሩበት እዛ ነው። እርሶ እንደነሱ መሆን አለቦት። በልሳን ይናገሩልና የቀረውት እርሶ እኮ ለምን በልሳን ጋዜጣዊ መግለጫ አልሰጡንም? የምንነግሮት እውነቱን ብቻ ሐቁን። የመጡበትን የተሾመበትን ጊዜ ያውቃሉ፣ የኖሩበትን ዘመን ያውቁታል። እንደው አንድ ነገር ልጠይቆ፣ እንደው እዚህ ጵጵስና ስርዓት ላይ ተቀምጠው ያሉ እንደው ደሞዙ እንዳይቀሩበት ቅር ብሎት ነው? እንደው እንዲሾሙ ያመጧቸው ሰዎች እንዲህ እንዳያረጉት ወይ ደግሞ በርቱ ብሎት ነው መግለጫ የሰጡት? መግለጫውም ድጋሚ ስተት ስለሆነ ነው የምነግሩት። እንደው አባቴ ከኛ ንግግር ከኛ ምናምን በላይ እውነት እኛ ይቅርታን ጠይቆት እኔ ይቅርታ ጠይቆታለሁ። ለምን እንደምለው ንገሮት። ይቅርታ የምጠይቆት እንደው ተሳስተው ቢሆኑና እኔ ደስ ባለኝ ተሳስተው ቢሆኑ ይሄ እውነትም እንደው ክብር በትክክል የገለጹት ነገር እውነተኛ መግለጫ ሆኖ ከልቦ ተጸጽተው እኛ ይቅርታ በጠየቅኖት። አሁንም እንደው የተናገሩት ነገር ሳይገባን ቀርቶ ከሆነ ይቅርታን ጠይቆታል። እምንፈልገው ግን የቤተ ክርስቲያናችን አውድና አምድ የሆነችውን የእመቤታችን ቅድስተ ቅዱሳን ድንግል ማርያም የአምላክ እናትን ቤዛዊተ ኩሉ ዓለም የምንላትን እመቤቴን ቅድስተ ቅዱሳን ድንግል ማርያምን እንዲህ በድፍረት የተናገሩትን እውነት ፊት ለፊት ማለት ነው። ፊት ለፊት እመቤታችን ቤዛ አትባልም ያልኩት ተሳስቼ የተናገርኩት ነውና ዳህጠ ልሳኔ ነውና እባካችሁ ሁላችሁም ኦርቶዶክሳውያን ይቅርታ አድርጉልኝ በሚዲያ ስላወጣሁት። እኔም ሱባኤ ልገባ ነው፣ ንስሐ ገባለሁ። ቤተክርስቲያን አባቶችም ይቅርታ አድርጉልኝ ሱባኤ ሰጡኝ ብለው ንስሐ ቢገቡ ይቀሉታል። በቃ ይሄ ተራቀል። ይሄ እችን ቃል ተናገር። ይሄ ሁሉ ማብራሪያ ያስፈልጉት 16 ደቂቃ የሄዱትን ማብራሪያ 2 ደቂቃ በማትሞላ ይቅርታ ከልቦ ተጸጽተው ፊቶት ላይ መጸጸት የለም፣ ቂም ነው ያለው። በሚቀጥለው የሚሰጡት መግለጫ በዚህ መግለጫው ለሚሰጡት ሰዎች መግለጫ ቂም ነው እያዘጋጁ ያሉት። የቂም ይቅርታ ደግሞ የለም፣ ያ ጸጸት የሌለው ይቅርታ ደግሞ የለም። ስለዚህ የሚያስተምሩንን ይኑሩት አባታችን። በመጨረሻም ይሄ ኦሮሚያ ላይ እየተገለጸ ያለው የኦሮሚያ ሲኖዶስ ብሎ ራሱን በፌስቡክ ገጽ አደራጅቶ እየገለጸ ያለው ፍጹም የተለየ ነገር ነግሮታለን ለሁላችሁ። ብፁዕ አቡነ ገብርኤልን ሊገድሉ ከፈለጉ የሚገድሉት እነዚህ ሰዎች ናቸው። ከዚህ በኋላ ሊገድሉ ከፈለጉ የሚገድሉት ሰዎች እነዚህ ናቸው። ቤተክርስቲያንን ማመስ የሚፈልጉ ሰዎች ናቸው ሊገድሉ የፈለጉት። በቤተክርስቲያን እየተነገራቸው ያለው ይሄ ስህተት ነው፣ ይሄ ትክክል ነው፣ ስለዚህ ተሳስተዋል አርሙ ተባለ እንጂ ጦር አዝምቱባቸው ይገደሉ ይሰቀሉ ያለ የለም። አለፈ እኮ እሱ ዘመን፣ ኦሪት ዘመን አለፈ። እሱ የገደለ ይገደል፣ የሰደበ ይሰደብ፣ የሰቀለ ይሰቀል የሚለው ነገር አለፈ። በአዲስ ኪዳን ዘመን ነው ያለነው እና ኦሮሚያ ሲኖዶስ በሚለው ገጽ ላይ የተገለጸው አግባብ ምናልባት አባቶቼ ብዙውን አባቶችን ታውቁታላችሁ የጥር 14 ዘመንን ታሪክ። ስለዚህ እኚህ አባት እንዳይጎድብን ጠብቁልን። ከጎዷቸው የሚጎዷቸው እነዚህ አካላት ናቸው። ጠብቁልን። እኛ ብፁዕ አቡነ ገብርኤልን በብሔራቸው አናቃቸው፣ ብሔርተኛ እናረጋቸው። ምክንያቱም አሁን ብፁዕ ብለን ቅዱስ ሲኖዶስ አባል አድርገን ይዘናቸዋል። ሲመጡ በፊት የመጡበትን መንገድ እናውቀዋለን። እሱን ትተነዋል፣ ዘለነዋል። ያን የመጡበትን እነግራቸዋለን። አሁን ሁሉም የመጡበትን የምናውቀውን ይዘናል። ነገር ግን ብፁዕ ካልናቸው በኋላ ዘለናል። የዘለልነው እንዳለ ነው። ስለዚህ ሊቃውንተ ጳጳሳቱ አንድ አደጋ እንዳይደርስባቸው ብፁዓን አባቶች ጠብቁልን። እሳቸውንም እርሶም ራሶትን ይጠብቁ። ሊያጠቆት የሚፈልጉት አይዞት የሚሏችሁ ሰዎች ናቸው። እንዲህ በሉ ብሎ የሚያበረታቷችሁ ናቸው። ስለዚህ እባክዎት አባታችን ማለት ፈልጋለሁ። የዛሬ መልእክት ይህን ይመስላል። አርአያ መካሻ ነበርኩ። ቃል ቀርና ያቀረብኩላችሁ ሰናይ ቀን። የማይቻል የሚመስለን ዛሬ ከነገ ይሆናል አይሆንም የምንለው ሁሉ ተችሎ አይተናል። በአስገራሚ ጥራትና ፍጥነት እየተገነቡ ያሉትን የዲኤምሲ ዘመናዊ አፓርትመንቶችን በቀላል አከፋፈል በመግዛት ብልህ የኢንቨስትመንት ተጠቃሚ ይሁኑ። ከ8% ቅድመ ክፍያ ጀምሮ በ65000 ካሬ ላይ ያረፉትን የዲኤምሲ አፓርትመንቶችን ማሳካት ከሚያስቡት በላይ ቀላል ሆኗል። መጪውን የትንሣኤ በዓልም ምክንያት በማድረግ
በማድረግ ቀድመው ለሚመጡ 10 ደንበኞቻችን የ30% ቅናሽ አዘጋጅተናል። ታዲያ ምን ይጠብቃሉ? እጅግ ባማረ የኮሪደር ልማት ባሸበረቀ መንደር ለመግባት ዛሬውኑ ትኬቶን ይቁረጡ። አዎ እርግጥም ደስታው እዚህ ይጀምራል። አድራሻችን በስልክ ቁጥር 0910 55 59 49 አሊያም በ0902 47 52 67 ደውለው ያናግሩን። የምስራች! እንኳን ደስ ያለን። ስጦታዎቻችሁን በታማኝነት አስገብተናል፣ ሥራዎቻችንንም አጋምሰናል። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አደራን ተቀብለን በፈጣሪ ቸርነት እዚህ አድርሰናል። ገና ስናስበው በመብርሃን ተደግፈን የመድኃኔ ዓለምን ፈቃድ ጠይቀን በእናንተ ውድ ኦርቶዶክሳውያን ተማምነን የጀመርነውን የእናቶቻችንን በዓት ግንባታ አሁን አጠናቀናል። ታዲያ በአንድ ገዳም ውስጥ ሁለት ዓለም የለም። ወዲህ በብርሃን የተሞላ የእናቶች ስፍራ፣ ወዲያ ፈጽሞ ለጸሎት የማይመች የአባቶች በዓት። እኛ ልጆቻቸው እያለን ለምን የተዋህዶ ልጆች አባቶቻችን ልክ እንደ እናቶቻችን እናሳርፋቸው? ስለዚህ የጀመርነው ልግስና ቢቀጥል በእኛ በልጆቻቸው ዘወትር እንድንመረቅ ዝቅ ብለን ከእግሮቻቸው የሊቀ መልአኩ ጥበቃ አይለየን፣ የአባቶቻችንም ምልጃ ጸሎታቸው። አሜን።